ዳጣና ናቲ ሲሳሳሙ ደረሰችባቸው ማለት ነው። ማርቲ በጣም አዘነችባቸው። በጣም ማለቴ አቢጌን አላመነቻትም ነበረ። ያው አቢጌም የምትታመን ልጅ ስላልነበረች፣ ነገር ግን ዛሬ ግን ባይኗ እንደዚህ መናፈሻ ውስጥ ሲሳሳሙና ሲተቃቀፉ አገኘቻቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ዳጣ ድራማን ክፍል 46 ማለት ነው እና እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ዛሬ በቃ ከየት እንደምጀምርላችሁ ራሱ ግራ ይገባል ማለት ነው። ምክንያቱም ዳጣ እና እንትና ሲሳሳሙ ማየቷ ማርታ በጣም ነው የሚያስደነግጠው ማለት ነው። እና እንግዲህ ከዚህ ቤት እንድትወጣ ምናምን ተደርጎ ነበረ። ከዛ ግን ደሬ በጣም ስለደበረው ደሬን እንደሚደብረው ግን ለምን አትቀርም እሷ ትቀመጥ በሚል ሀሳብ ተስማማለች ማለት ነው። ማርቲ በቃ አንተን ከሚደብርህ አንተን ከሚከፋውማን ይቅር በቃ ነገር ግን አባቷ መጥቶ እንዲነጋገሩ ወይም ለምንድን ነው የማይደውልላት ምናምን ስትለው እኛ እኮ ስለማንሰማ እንጂ ማርትዬ እሱ ይደውልላታን ያወራታን ሲላትን በቃ አንተ እንድታወራው ካልፈለግ ለእኔ ስልኩን ስታይ ልደውልለት ትለዋለች ማለት ነው። እሱም ነው እንደዛ አይሆንም እኔ ራሴ አናግለዋለሁ በላሴ ይላታል ማለት ነው። እሷም እንግዲህ እሺ እንደዛ ከሆነ በማለት እንትን ትላለች ማለት ነው። ከዛም በንጋታው ከተስማሙ በጣም አመሰግናለሁ፣ ግን ከፍቶሽ ደብሮሽ ምናምን ከሆነ ስላት ኖ እኔ አልደበረኝም ትለዋለች ማለት ነው። ነገር ግን አንተን እንዲከፋብኝ ከፍቶህም ቢሆን እንዲያይህ አልፈልግም ትለዋለች። በዛም የተነሳ እሱ በቃ ተባብለው ያው የማይነጋ ሌሊት የለም ሌሊቱ ይነጋን። ማርታ እንግዲህ ለልጇ ትነግራታለች ለአብይ ማለት ነው ዳጣ ከዚህ ተቤት እንደማትወጣና ተስማምታ ከዳጣ ጋር መኖር እንዳለባት እቅጩን ትነግራታለች። አቢጊን በጣም ትናደዳለች። ለምንድን ነው ከዚህ ተቤት የማትወጣው? መውጣትም አለባት ብላ ትላለች። ቁርስ እየበሉ ነበረ። ቁርሱንም ትታው እንግዲህ ወደ ክፍሏ ትወጣለች። እናቷንም ለምን ገላምጣ ምናምን ማለት ነው። ማርቲም እንግዲህ ክፍሏ ድረስ ሄዳ አንቺን ስወልድ ያለቀስኩትን ለቅሶ ያነባሁትን ደም ብታውቂ ወይም ያፈሰስኩትን ደም ብታውቂ እንደዚህ ቀና ብለሽ ባላየሽ ነበር። ስለዚህ ለነገሩ እንዴት ታውቂዋለሽ? አልወለድሽ ብላታለች ማለት ነው። ነገር ግን እንደዚህ መሆን የለበትም ፈጽሞ ብላለች ማለት ነው። ይህንንም እንግዲህ እንደዛ ስትላትም በቃ ይቅርታ ትጠይቃለች አብይ ሁለተኛ እንደዚህ እንደማታረግና ሁለተኛ በቃ በዛ አይነት ስራ ላይ እንደማትሳተፍ ምናምን ትነግራታለች ማለት ነው። እሷም መስኪ በቃ ለማንኛውም ተስማምተሽ ንገሪው ወይም አልስማማም ካልሽ ወደ ውጭ ትሄጃለሽ ወይም ወደ አውሮፓ እልክሻለሁ። አንቺና ደሬን ከሚከፋው አንቺ ብትሄጂ ይቀለኛል። እኔ አንቺ እንድትሄጂብኝ አልፈልግም፣ ነገር ግን ካልሽ ግን መሄድሽ ግድ ነው ማለት በጸባይሽ ከተቀጣልሽ ትላታለች ማለት ነው። እሷም እሺ በቃማ ይቅርታ አልኩሻ ትላታለች። እሱ ይሻልሻል በሚለው እንግዲህ ተስማምተዋል ማለት ነው። ከዛም እንግዲህ መለስ ሲል ማለት ነው መኪና ውስጥ ይጠራትና ዳጣን አባቷ ማለት ነው ዳሬ እንግዲህ በጣም ደስ የሚል ዜና አለ ብሎ ማርቲ እንዳይቀጣሽ ማለት ቅጣትሽ ቀሎልሻል። ተንግዲህ ወዲያ በቃ አንቺ እንትን አትይም ማለቴ አትሄጂም ከዚህ ቤት እና አንቺ ደግሞ ተናታን ጋር ያለሽውን ነገር በልክ አድርጌ ናታን እና አንቺ አንድ ላይ እንድትሆኑ አትፈልግም ማርቲ። ስለዚህ እባክሽ የኔ ልጅ እንደዛ አታርጊ ብሏታል ማለት ነው። እሷም ለምን ግን እንደዚህ የምትረዳ ከሆነ እውነቱን አትነግራትም አባዬ ስትለው እውነቱን ብታደርግ ብነግራት ፍች ጥያቄ ታቀርብልኝ ሊሆን ይችላል። ስለዚህ ያን ደግሞ እንዲሆን እኔ አልፈልግም ወደዛም አለ ወደዛም። ስለዚህ አንቺ ተናታን ጋር ያለሽን ግንኙነት በልኩ አድርገሽ እዚህ ቤት መቀጠል ትችያለሽ ይላታል ማለት ነው። እሷም የምትረዳው ከሆነ ወይም እስከዚህ መቼ ነው እንደዚህ በዚህ አይነት ሁኔታ የሚቀጥለው? ቤተሰብ እያለ ቤተሰብ አልባ፣ እናት እንዳለኝ እናት አልባ፣ አባት እንዳለኝ አባት አልባ፣ እህት እንዳለኝ እህት አልባ ሆኜ የሚቀጥለው ለምን ስትለው ሁሉንም ነገር በጊዜው አስተካክላለሁ ምናምን ያን እኔ በጣም ነው የተሳሳኩት። ያው አንቺ የተወለድሽ ጊዜ ስህተት ነሽ ይላታል ማለት ነው። እኔ ኃጢአትህም ጸጸትህም ልሆንብህ አልፈልግም። እኔ እዚህ ቤት የመጣሁት ያው ቤተሰብ ፈልጌ እንጂ ቤትህን ሀብትህን ምናምን ፈልጌ አይደለም ትላለች ማለት ነው። አብይ እንግዲህ ሄዳ እንትናሃ ማለት ነው አባቷና ዳጣ እንደሚያወሩ መኪና ውስጥ ትነግራታለች። ሁሌ ለምንድን ነው የሚያወሩት? እንግዲህ አብይ በጣም ጠርጣራ ልጅ ናት ማለት ነው። ለምንድን ነው መኪና ውስጥ የሚያወሩት? ምንድን ነው የሚያወሩት የሚባል ጥያቄ እንግዲህ ትጠይቃለች ራሷን ማለት ነው።
ከዛም ባለፈ በቃ እሺ እንደዛ ከሆነ ማለት የሆነ ነገር አላቸው ብላ ስላመነች ምን አደረገች? እሷ መኪና ውስጥ ማይክ የሚቀርጽላት ወይም ድምፅ የሚቀዳላት ማይክ አርጁንን ደውላ እንግዲህ አምጣልኝ ትለዋለች ማለት ነው። አርጁንም እንግዲህ በፍጥነት ስልኩን አንስቶ እንትን ብሏል ማለት ነው። አምጥቶላታል ስልኩን ማለት ነው። ማይኩን ያው ልቀፍች ምናምን ስታት ነው። ለማንኛውም የህንድ ፊልም ምናምን ኩቻ ኩቻ ታያቱ ምናምን ተተውክ ነበር እንደዚህ ነው የሚለው ሙዚቃው ከተውክ እንትን እልሃለሁ ማለት ፍቅርህን እቀበልሃለሁ እስከዛ ድረስ ግን የራሱ ጉዳይ ብለዋለች። እሱ በሀሳቧ ተስማምቶ ያው ያመጣላትን ዕቃ ሰጥቷት ወደ ቤቱ ተመልሷል ማለት ነው። እንግዲህ ማርታ የትልቁና ሚስጥሩ ማለት ነው ምንድን ነው እንዴት አየቻቸው የሚለው ነው። እንግዲህ ዳጣ ክፍሏ ነበረች፣ እንትና ደግሞ እሱ ክፍል ነበረች ማለት ነው። ወደ እሱ ክፍል ስትሄድ የሚያሳዝን ማለት እኔ ክፉ ሰው ነኝ ወይ? እኔ ለምንድን እንደዚህ ሁሉም ሳይወደኝ የሚጠላኛል? ምንድን ነው ችግሩ? ምናምን እያለች ስታዝገው ነበር ናታንን። አንቺ ክፉ ልጅም አይደለሽም፣ ግን በቃ ደረቅ ነሽ። የሚሆነውንም የማይሆነውን ማውራት የለብሽንም፣ ማውራት የሌለብሽንም ለይተሽ አታውቂም። ስለዚህ ይሄ ነገር ደግሞ ፈጽሞ መሆን ያለበትም ይላታል ማለት ነው። ይሄም እሺ እንደዛ ከሆነማን እንደዛ አላደርግም ሁለተኛ ምናምን ትለዋለች። ለማንኛውም ሰው ስላንቺ ማውራቱን አያውቅም። ዝም ብትይ ሞኝ ትባያለሽ፣ ብትናገሪ ምላሳም ትባያለሽ። ብቻ ብዙ ነገር ከሰዎች ምንጊዜም ትችት አይጠፋም ካንቺ ላይ። ትችት ደግሞ ያለው አንቺ ስለምትሰሪ ነው፣ የሆነ ነገር ስለምታደርጊ ነው። ባትሰሪ ቁጭ ብትይ ሰነፍ ትባየው። ስለዚህ እነዚህን ትችቶች አንቺ ልክ እንደሆንሽ ካመሽ ባመሽበት ነገር ላይ ያ ቀጥይበት፣ ጥግ ድረስ ሂጂበት ምናምን ብሎ አበራታቷታል ማለት ነው። ኦኬ ብላ እሷም እንግዲህ በቃ እንደዛ ከሆነማ ንቀፌ ምናምን ትለዋለች። ዳጣ እንግዲህ የዚህ ጊዜ ነበረ ወደ ክፍሉ ያቀናችው ማለት ነው። ስትመጣ እንግዲህ ያው ድምጧን ሰምታን ነበረ። ለምንድን ነው እንደዚህ ጠራችኝ? እሷ እያለች ነው እንደ እየጠራኝ ምናምን ስትልም ኦኬ እቺ ስራማን የአብጌም ልትሆን ትችላለች በሚለው እንግዲህ ገብታለች ማለት ነው። ሲገባ ግን እንደዚህ ተቃቅፎ ነበረ ማለት ነው ብላለች ማለት ነው። እንደዛ ሲተቃቀቡ ይቅርታ ረበሽኳችሁ ምናምን ስትል አውረበሽንም ለምን መጣሽ በዚህ ሰዓት ምናምን፣ አይ ኖሃ እኮ ጠርቶሻል ብላኝ ነበረ ምናምን ስትል አልጠራሁሽም በቃ ሂጂ ይላታል ማለት ነው። እሷም ትሄዳለች ማለት ነው። መናፈሻ ውስጥ ደብሯት ቁጭ ብላ ነበረ። በቃ እሷም ስትወጣ አብይን የሚያስወጣታል ማለት ነው። ናታን ልክ ናታን እንደወጣችለት እየወጣና መናፈሻ ውስጥ ያው እንግዲህ ይህን ነገር አውቃን ሆን ብላ እንዳደረገች እሱ እንደዚህ እንዳላደረገ ምናምን ይነግራታል። ነገር ግን በቃ ምንም አልተቀበለችውም አስመስላ ማለት ነው። እንደዚህ ሿሿ ሰርቷለች። ከዛ መጨረሻ ላይ አሬ ይሄ ነገር የአብይ እንደሆነ እማላቅ ነው እንደሚመስል ፋራ ነው አይደል? ይችን ማን ያላወቁት ምን አራዳ ተባልኩ ፋራ ነኝ ትለዋለች ማለት ነው። እና ነገሩ እንዴት ነው ስላት፣ ነገሩ ማን እንደዚህ ነው እኔ ገብቶኛል አብይ እንዳደረገችችን ሴራ፣ ስለዚህ እንደዛ ነው ነገሩ ምናምን ብለዋለች ማለት ነው። እሺ እንደዛ ከሆነ ምን እናድርግ ብሎ በቃ ሰላም ያኔ አቅፏታም ማለት ነው። ሲስማት ምናምን ማርታዬ እንዳጋጣሚ ደግሞ 3ኛ ፎቅ ላይ ሆና ከላይ እያየች ነበር ወደታች መናፈሻውን ማለት ነው። በጣም ያየችውን ማመን ነው ያቃታት ማለት ነው። ምክንያቱም ዳጣዬ ልጄ በሆነች ብላም የተመኘችበት ቀን ብዙ ናቸው ማለት እንደዚህ አይነት ነገርም ታደርጋለች ብላ አታምንም። በቃ አብዬ ስለምትወደውና ስለምትቀና ነው ይሄን የምታደርገው። ያው ሰው የሚወደው ላይ አይደለም የሚቀና የሚባለው፣ እንደዛ የምታደርገው ብላ ነው የምታስበው። ከዚህ በፊትም ርቃላት ነበረ ራቂ ተብላ፣ ግን በቃ አልሆነም ማለት ነው። አልሆነም ሆኗን በቃ እንደዚህ ነው ማለት ነው የሆነ። በጣም የሚያሳዝነው ማለት ነው። በጣም ማለት ነው። እና ማርትዬ በጣም አዝና እንግዲህ ወደ ቤት ትገባለች ማለት ነው። እንግዲህ አብዬም ማይኳን መኪና ውስጥ ታደርጋለች ማለት ነው። ማንም አላያትም እንግዲህ በቅርቡ መጋለጣቸው አይቀርም። ስለዚህ ሰላምዬ ደግሞ ቼክአፕ ስላላት እኔ ቤት ለምንድነው ከሰዓት ስራ አትሄጂም እንደ ማርትዬ ምናምን ስላት፣ አይ ሰላምዬ ቼክአፕ ስላላት እኔ ቤቱ ልተካላት አንተ ደግሞ አድርሳት ምናምን ትለዋለች። እኔ ሲላት አዎ አንተ አድርሳት ትለዋለች። እሱም ተደናግጧል ማለት ነው። እንትና ወደ ራይድ ለምን አጠራም ምናምን ቢላትም፣ አይ ራይድ እኮ እዚህ ቤት ድረስ አይመጣም፣ ደግሞ እዛው ሜዳ ላይ ነው ጥለዋት የሚሄዱት፣ ስለዚህ አንተ አድርሳት ደርዬ ምናምን ትላለች። አንቺ ካልሽማ ንግስቴ የኔ ንግስት እሺ ምናምን ብሎ ደርዬ እንግዲህ ማርትዬን እሺ ብሏታል ማለት ነው። እሱም በቃ ተስማምተው
ቤት ልጠብቅ፣ ነገር ግን እሷ ዳጣ እንድታወራቸው ነው፣ ዳጣና ናታንን። ምክንያቱም ምንም ነገር ሲናገሯት ዳጣን ስለሚከፋው ደሬ በሌለበት ጉዳዩን ፊክስ ሊያደርጉት ታስበው ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ስለተከታተላችሁ ያመሰግናለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ፣ ሼር አድርጉ። እንግዲህ አዳዲስ ነገሮች ደግሞ ይዤላችሁ እመጣለሁ ማለት ነው። እስከዛው ግን